እኔ ስናገር እኮ አሰቡኝ። ማን ይስማኝ? ይሄ ስኳድ አይደለም 2 ቢሊዮን 0 ቢሊዮን ቢኖር ማለት ነው አንድ ላይ ተሰብስባችሁ አታወጡ። አንድ ላይ ተሰብስባ እኔ ምን አይነት የጨቀየ ሁለቴ አቻውን ሁለቴ መልሳችሁ ትሰጣላችሁ። አሁን ይሁት እስኪ መከላከል ምን አለ? ተከላካይ አለ የለ ያለ እኔ የርገንሰን ሳንቼዝ ይሻላል። ልምድ ያለው እሱ ነው። 1-2 ጨዋታ ቢሳሳት ዛሬ እንደዚህ አይነት ጨዋታ ላይ እሱ ነበር። አሁን ሊቀለበስ ይሄ ነው የሚቀለበሰው። ይሄ ምንም የሚቀለበስ ነገር የለም። ምንም አይቀለበስም። ቆንጆ አድርገው የተበቀሉን። የዚህን ጨዋታ ሙሉ ኃላፊነቱን አሰልጣኙ ወስዷል። ያደደብ በረኛ ምን ሊያረግ እንደተመረጠን ያላቅም ዋጋ አስከፈለን። ይሄ ህፃን ደነዝ በረኛ ኤንዞ ፈርናንዴዝ ቀድሞ መጀመሪያውኑ ጮሁ የነገረው ኳስ አውጣ ብሎ ከረፍት በፊት ነግሮታል። ደደብ በረኛ ንጹህ ዋጋ አስከፈለን። ንጹህ ዋጋ ገና ላይናፕ ሲወጣ ተናግሬያለሁ። ይሄ ደነዝ በረኛ ዋጋ ያስከፈለናል። ለአምስት ጎል ሳንቼዝ ምን አለን? ሳንቼዝ ቢኖር ኖሮ ይሄን ያህል ይገባብናል። ይሄ ደነዝ በረኛ ቻሎ ባይት ነበር ሲጫወት የነበረው። ምን አባቱ ሲሰራ ነው? የት ጋር ነው? ኳስ እንዳለ ኳስ ሲያገኝ ወደ ኋላ፣ ፎፋና ኳስ ሲያገኝ ወደ ኋላ፣ ኩኩሬላ ኮንፊደንስ፣ ኔቶ ኮንፊደንስ የሚባል ነገር ምንድነው ሲሰሩ የነበረው? አሰልጣኙ ሙሉ ኃላፊነቱን ይወስዷል የዚህን ጨዋታ። ያደነዝ በረኛ ገና ሲወጥ ተበቀሉን። ቆንጆ አድርገው ነው የተበቀሉን። እኔ እኮ እግዚአብሔርን ብዬ ነበረ። አካል ጉዳተኛ ነው ይዘን የገባ ነው። ማርያምን እንዳለ ሰጣቸው። ኧረ እግዚአብሔርን ታመን ልናልቅ ነው። የቼልሲ ደጋፊ ጊዜ በስርዓት መቼ ነው የሚሸነፈው? ቼልሲ መቼ ነው በስራ የሚሸነፈው? ወይኔ አምላኬ! ሁሌ የሆነ ነገር አለ፣ ሁሌ ድራማ፣ ሁሌ ረቀይ ካርድ አለ። እግዚአብሔር አስጠላኝ። ምሽቱ የኛ ነው። ሊቢያንስ ተመልከትልኝ፣ ቅሌት ተመልከትልኝ። ትናንት በእኛ ላይ ድዳቸውን ሲያሰጡ የነበሩ ክለቦች 5-2 ፒኤስጂ ይችላል። በእናታችሁ እኔ የትኛውን ተጫዋች አድንቄ የትኛውን ልተው? በፒኤስጂ በኩል ዴምቤሌ እንዴት አባት ነው የምትችለው? እንዲህ ይቻላል ጎል ቪቲኒያ ቺፕ እንዴ! ኧረ በስመ አብ ትለዩብኛላችሁ። ይሄ ነው ሊቢያንስ። ተበቀልናቸው። እንግሊዝን አስከብራለሁ ብለው ሲፍጨረጨሩ የነበሩት ይኸው። ሚኮ መቼ ተሰጣት? ሚኮ መቼ ተለጠፈች? ይኸው እንዲህ ነው አሰጣት። ጠግ ድረስ ሂድና እስቲ አሁን ስታንፎርድ ብሪጅ ላይ ካምባክ አድርገህ እስቲ ያሳየ። ይመቸው ፒኤስጂ ይችላል። ይሄ ነው። ሰላም ነው ቼልሲዎች፣ እንዴት ናችሁ? ሰላም ናችሁ? ምን ነው ፈርስት ሃፍ ደህና አልነበራችሁ? ከመቼው እንደዚህ አይነት ቅሌት ውስጥ ገባችሁ እንዴ? ፈርስት ሃፍ እኮ እጅግ በጣም ደህና ነበራችሁ። በጣም ጥሩ ፐርፎርም እያደረጋችሁ አልነበር እንዴ? ምን አገኛችሁ ነው አሁን ሰከንድ ሃፉ ላይ? ማንያ አንተ ጀማው ካቫሬሽ ኬሊያ የሚሉት ተጫዋች ያገባው ጎል ማን አራተኛውን ጎል አይታችሁታል እንዴ? ጥግ ላይ ተኮሰው መረብም ለመወጠር የሆነ ነገር ይወረወረ ነው የሚመስለው። እናንተ በቃ ነቀነቀው ነው የምላችሁ። እንዴት አባቱ ነው የሚያምረው! ማን እንዴት ነው ይህንን የጨዋታ ቴምፖ መቆጣጠር ያቃተው? ቼልሲ እኮ ነው ይህንን ጨዋታ በአንድ የጎል ልዩነት ተሸንፎም ወደ ሜዳው ይዞት ሄዶ ማለት ነው ጥሩ ውጤት አስመዝግቦ ወደ ቀጣዩ ዙር ማለፍ ቻንስ ይኖረዋል ብዬ እያሰብኩ ነበር። በተለይ ደግሞ ፈርስት ሃፍ ላይ ያደረገው እንቅስቃሴና ሰከንድ ሃፍ ላይ ወደ አቻነት ምናምን ሲመጣ ይሄ ቡድንማ ወደ ሜዳው ወስዶ የሆነ ነገር ማሳካት እንደፈለገ ያስታውቃል ቡድኑ። እና ከ70 ደቂቃ በኋላ ምንድን ነው የነካችሁ? የሆነ እብደት ውስጥ እኮ ነው የገባው እንዴ ጀማው። ለማንኛውም ቼላው እንግዲህ 5-2 በሆነ ውጤት አንቀባረውታል። ሰላም ደሩ ውጭ መንገድ ላይ ያላችሁ ፈጣሪ ይርዳችሁ። እኔ ተወፈተ ወገን ተቀዘነላችሁ። ተቀዘነ ፒኤስጂ ልሁን ተወጣ። እንዲህ በቀል ኧረ ተጫወቱባቸው። ተቀዘነላችሁ። አሁን ካምቤቢ ሊቸበቸው ነው። እሺ አንግማን 5-2 ግርፍን የተደረግሽው
አለቃሽ የሆነውን ፒኤስጂ ክለብ ወርልድ ካፕ ምናምን ማንዬ ቦታፎጎና ፉልሚኒዜን አሸንፈሽ ነበር እኮ የደረሽው። የዛኔ ማሪስካ ነበር ይሄ አድክም የሆነ ምላሳ ማናጀር የስማን ነው ስትራስቦርግን አይመጥንም እንኳን አይደለም ቸልሲ ምን ሆነ ነው 5-2 ማን ፒኤስጂ እንደዛ ያሸንፎኛል ላይ ፒኤስጂ እንደዛ ያሸንፎኛል ወይ አድክም ነሽ ማን አድክም ነሽ እርግጠኛ ነኝ ደግሞ ማውልሽም ስለ አርሰናል ቪዲዮ ሰርተሽ አቻ ስለወጣው አርሰናል ቪዲዮ ሰርተሽ ነበር አዳሜ ማን ከእንግሊዝ ቡድኖች ብቸኛ ያልተሸነፈው ቡድን አርሰናል ነው እና ኒውካስል ግን በሜዳው ነው ባርሳ ካምፕኑ ላይ ይለጥፋል ብለን እንገምታለን አርሰናል ብቻ ነው ከባየር ሊቨርኩሰን ጋር አቻ ወጣው ከእንግሊዝ ክለቦች ማን ግን ሁሉም የእንግሊዝ ክለብ ደጋፊ መታየኔ ላይ ቪዲዮ ሰራለ ማን ነው ማይም ስለሆንክ ማን ምን ሆነ ነው እኛ እኮ ከጌም በፊት ተናግሬያለሁ እኔ እኮ ቡድኔን አውቀዋለሁ ከጌም በፊት ተናግሬያለሁ ለማሸነፍ አይደለም የምንመጣው ገባሻል ስትራቴጂክ ነው እኛ አራት ዋንጫ ነው ብዙ ጨዋታ አለብን አባት የውልክ እንደኛ መሮጥ ሲሞክር ሲታያ እንዴት እንደተንቀባረረ በጣላቱ ገባርለ ሃንግማኖች እስኳዳችሁም አሰልጣኛችሁም ደጋፊያችሁም ጆካ ነው ባንሳት ቢዝነስ ብራይተን እዚህ ድረስ በመድረሱ እኮ ሊደነቅ ይገባል ሲጀመርማ ካቫሬስኬላ ትቻለሽ እናቴ ቸልሲን ቴሮራይዝ እንድታደርግልን ብቻ እናመጣሻለን ምን አለበኝ ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ በራሳችን ስህተት እንዲሁም ደግሞ በአሰልጣኙ ውሳኔ ጆርጌንሰን በማይሆን ሰዓት እዛ ጋር 2-1 እያለን የሰራው ስህተት ኧረ በስመ አብ ከዛ ደግሞ ጀምስ ቀጠለው ከዛ በቃ ይሄ ልጅ ነው ታሪክ የሰራው ተቀይሮ ገብቶ ምንድን ነው የሰራው እንዲህ ያገባል ይለናል እንደገና ደግሞ የአሰልጣኙ ውሳኔ አሁን በዛ ሰዓት ላይ መመራት ስንጀምር ዴላፕ ምን አባቱ ይሰራል እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው አይሮጥ አይንቀሳቀስ አይሞክር እንደገና ያገኘውን እድል በአግባቡ አይጠቀም አሁን በዛ ሰዓት ላይ ጆዋ ፔድሮ መውጣት ነበረበት እንደገና ደግሞ ስንጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ በቃ በራሳችን ስተት ይህን ጨዋታ እንጣ በራሳችን ስተት ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ አሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ የአሰልጣኙ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂ መጣል አለብን መበቀል አለብን ሁሉም እንደዚህ ማለት አለበት አለቀ በቃ ጤዛ ሳር እንደበላላ ማሯሯጣቸው ያራዳ ልጆች ፓሪስ ሴን ጀርመን ቼልሲን በገዛ ሰዓቱ ነው ናስቲ ሜዳ ላይ ወንድ ኮን ካናግረኝ ብሎ ሲመጡ አራገፋቸው ሌላ ነገር የለውም አሁን ሊያምኑ ነው በእናት ሳንቼዝ እንደዛ ፎክሮሱን ብታስገባው ሙደኛ ፓፔት የሆነ በረኛ ያስገብተ ሙርት ይዛል አይደል ያራዳ ልጆች ቼልሲ አሁን ነገሮች የከበዱት ይመስላል እንግዲህ ብሪጅ ላይ የ3 ጎል ልዩነት አለ ያንን እንዴት ማድረግ እንደሚችል አናውቅም እግር ኳስ ነው ነገር ግን አክብደውታል ፓሪስ ሴን ጀርመኖች አሳስቀው ወጓቸው ፈርስት ሃፍ እኮ ታግለው ነበረ ነገር ግን ሰከንድ ሃፍ በዋዛ ፈዛዛ አንፋታም ብለው ክራቫስኬሊያን ቀይሮ ካስገቡ በኋላ ሆረር አልሆነም አምና እኮ ታምሬ ሰራውተን ነኝ ብሎ ተቀያየረባቸው ያራዳ ልጆች በሚያስገርም ሁኔታ 5-2 በሆነ ውጤት እንግዲህ ፓሪስ ሴን ጀርመን በሜዳቸው ቆንጆ ነጥብ አስጠብቀው ወደ ብሪጁ ያቀናሉ ማለት ነው ምን ይሆናል እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ ማድረግ እንዳትረሱ ወይም ቪዲዮ በደንብ ኮፕሊንክ ግዴታ ነው ይመቻችሁ